ባሳለፍነው ሳምንት ሐምሌ 8 ቀን 2018 ዓ.ም የተጀመረው የምክክር ጉባኤ በተያያዘለት መርሃ ግብር አሁንም ስኬታማ በሆነ መንገድ እየተካሄደ ይገኛል። በምክክሩ ከሚሳተፉ የተለያዩ የማህበረሰብ ክፍሎችና ተቋማት መካከል የሃይማኖት ተቋማት ይገኙበታል። የሃይማኖት ተቋማት ባለፉት ዓመታት አማኞቻቸው በምክክር ሂደቱ በንቃት እንዲሳተፉ በማድረግ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በትብብር ሲሰሩ ቆይተዋል። መመካከር ኢትዮጵያ ያጋጠሟትን ችግሮች በዘላቂነት ለመፍታት ተመራጭ መንገድ መሆኑን ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ የሃይማኖት አባቶች ተናግረዋል። በምክክር ሂደቱ እያንዳንዱ የጉባኤው ታዳሚ የውይይቱ ማተኮሪያ ሀገርና ሕዝብ ነው ሲሉ ገልጸዋል። ሀገራዊ ሰላም እንዲሰፍን የምክክር ኮሚሽንና መንግስት እንደ ባለድርሻ አካል ለምክክር ጉባኤው ስኬታማነት ያደረጉትን አስተዋጽኦ አመስግነዋል። ኢትዮጵያ ስትመክር ከብዙ ነገር ትድናለች። ኢትዮጵያ ስትመክር ከብዙ ነገር ትፈወሳለች። ኢትዮጵያ ስትመክር ቁጭ ብሎ በጠረጴዛ ዙሪያ ላይ ማውራትና አየር ላይ ማውራት አንድ አይደለም። ኢትዮጵያ ውስጥ ያለውን ችግር ለአንድና ለመጨረሻ ለመፍታት አሁን ያለውንም ፈጣሪ የሰጠነውን ልማት ወደፊት እንዲቀጥል ሁሉም ኢትዮጵያዊ ከዚህ ልማት እንዲጠቀም ሁሉም በልማት እንዲያል ከምንም በላይ ደግሞ የጠፋው ሰላም እንዲመለስ የኢትዮጵያ ምክክር ኮሚሽንን ከልቤ ላመሰግን ወዳለሁ። ከምንም በላይ የፌዴራል መንግስት አስቦ ይህንን ምክክር ኮሚሽን ማድረጉ እውነትም ኢትዮጵያ እንድትፈወስ መንገድ ይዛለች ብዬ ነው ማስበው። ሁሉም ነገር ጥሩ ነው። አካል ጉዳተኛ አብረንን ተሰልፎ ከኛ ጋር የአንድ ሰው ድምጽ አንድ ሰው አይሸራረፍም። ተራ ጠብቀን ነው የምናወራው ለግላችን፣ ለቀያችን፣ ለአካባቢያችን ሳይሆን ለኢትዮጵያ ነው፣ ለትውልድ ነው። አብረን እንድናድግ የሰው ልጅ እኩልነቱ እንዲረጋገጥ ሰው በሰውነቱ ጂንካ ያለችውም ኩናማም ያለው ፔልሻጉል ያሉትም ሰዎች ከኛ እኩል ሰው በሰውነቱ እንዲከበር እየተነጋገርን ነው። የምክክር ጉባኤው ከተጀመረበት ዕለት ጀምሮ ኢትዮጵያዊነት የተንጸባረቀበት እንደሆነና ተስፋ ሰጪ መሆኑ እንዳስደሰታቸው ገልጸዋል። በመመካከርና በመወያየት የማይፈታ ችግር እንደሌለም አስረድተዋል። የምክክር ፕሮግራሙ ትልቅ አስተማሪና ተስፋ ያለው ፕሮግራም እንደሆነ ነው ያየሁኝ። እንግዲህ የምክክር ሂደቱ ከጀመረበት ጊዜ ጀምሮ ብዙዎቻችን ስንነጋገር በተለያየ በትንንሽ ቡድንም በትልልቅ ቡድንም ስንነጋገር እያስተዋልን ያለ ነው። የሁሉም ተሳታፊ ትኩረት ኢትዮጵያ የሚለው ቃል ላይ ነው። ኢትዮጵያ የሚለው ለሁላችንም ትልቅ መገለጫችንና መለያችን ስለሆነ ኢትዮጵያን ወደፊት የማስቀጠል ምክክር ነው። እውነትም ኢትዮጵያ እየመከረች ነው ያለችው። በዚህ ጉዳይ ላይ በመመካከር የማይፈታ ችግር የለም። በመመካከር የማይቀረፍ ነገር የለም። እስካሁን ከጀመርንበት ጀምሮ ጥሩ ኢትዮጵያዊነትን የሚያንጸባርቅ አካሄድ እየሄደ እንደሆነ ነው ያየው። መመካከር ጥሩ ነገር ነው። ለምንድነው ኢትዮጵያ በአንድ ላይ ይሄ ልዩነታችን ነው የጨረሰን የተጎዳ ነው። ያ ልዩነት ጠፍቶ በአንድ መንግስት ኢትዮጵያ እንድትመራ ነው ምክክራችን። አላማችን እሱ ነው። ካሁን በኋላ መፈናቀል እንዳይኖር፣ ሰላም እንዲኖር፣ እኛ የምናጠፋው ነገር ደግሞ መመለስ፣ ሁላችን በጸሎት በዱዓ ፈጣሪ መለመን። ኢትዮጵያ በፍጹም አትፈርስም። የምክክር ጉባኤው ሁሉንም የማህበረሰብ ክፍልና መዋቅር ማካተቱ ታሪካዊ እንደሚያደርገው ተናግረዋል። ለዚህ የምክክር ሂደት አፈጻጸም ስኬታማነት ማህበራዊ ብቻ ሳይሆን ሃይማኖታዊ ግዴታዎችን መወጣት ይገባልም ብለዋል። ኢትዮጵያ ይህንን ታሪካዊ አጋጣሚ በውጤት እንድትቋጭ ኢትዮጵያውያን የበኩላችንን እንወጣ ሲሉ ጥሪያቸውን አስተላልፈዋል። አሁን በዚህ በምንመካከረው ምክክርም ላይ ብዙ ምሁራን አሉበት፣ ብዙ ሚኒስትሮች አሉበት፣ ብዙ ባለሙያዎች ያሉበት ትልቅ ጉባኤ ነውና ይሄ ደግሞ እንደ ኢትዮጵያ በታሪክ ለመጀመሪያ ጊዜ የተደረገ ትልቅ ጉባኤ እንደመሆኑ መጠን እስከ መጨረሻ አሁን ባለው ሁኔታ ሄዶ ሁሉም ሰው ለኢትዮጵያ የሚጠቅም ነገር አመንጭቶና አስተዋጽኦ አድርጎ ኢትዮጵያን ወደፊት የሚያስኬድ ሁነኛ ነገር ማምጣት እንዲቻል እኔ እንደ ሃይማኖት አባት ሁሉም ቤተ እምነት በጸሎት ቢበረታ፣ ሁሉም ቤተ እምነት ለሀገር የሚጠቅም አመለካከትና ለሀገር የሚጠቅም አስተምሮ ቢያስተምር እመኛለሁ። አሁንም ኢትዮጵያ እየመከረች ነው። ይሄ ምክር ደግሞ ጫፍ እንዲደርስ ሁላችሁም በያላችሁበት ቦታ በሁሉም ሃይማኖት ውስጥ ያላችሁ ጸልዩ። እኔ በነበረኝ በዚህ ምክክር በዚህ አንድ ሳምንት 2 ሳምንት ውስጥ እያየሁት ያለው ነገር እጅግ የሚያኮራ እጅግ ደስ የሚል ይበል የሚያሰኝ በእውነት ኢትዮጵያችን ትፈወስ ትዳን ከተባለ ይሄ ምክክር እስከ መጨረሻው መቀጠል አለበት። በዚህ አጋጣሚ
ሁላችሁም በኮሚሽኑ ውስጥ ያላችሁ የኮሚሽኑ ኃላፊዎች ጀምሮ የኮሚሽኑ ባለሙያዎች፣ የኮሚሽኑ አስተባባሪዎች እያንዳንዳችሁ እያደረጉ ያሉት መስተንግዶ እነሱ ተቸግረው እኛን መንገድ በማሳየት በብዙ ነገር የሚያደርጉትን በዚህ አጋጣሚ ሳላደንቅ ሳላመሰግን አላልፍም።